በመጨረሻ ሁሉን ነገር እዚህ ይፋ አድርጋችሁት አይደል? ልጄ እዛ እስር ቤት ውስጥ ይማቀቃል፣ እናንተ ግን እዚህ ትፈነጫላችሁ። ጋሽ ግርማ ነገሩ እንደዛ አይደለም፣ ላስረዳህ እችላለሁ። ምንም እንድታስረዳኝ አልፈልግም። አሁን ምን ይባላል? ነውር አይደለም እንዴ? በዚህ ልክ የሚያስጨው ነገር ምን ተገኘ? አንተ ልጅ በየትኛው ሁኔታ ጣልቃ እንዳትገባ እያወራሁ ያለሁት ከሁለቱ ጋር ብቻ ነው። እሺ ጠይቀኝ፣ ምን እንድመልስልህ ነው የምፈልገው? የልጄን ሚስት ነጥቀህ እሱን ወቅተህ ደግሞ የእሱን እስር ቤት መግባት አይተህ እዚህ እንደፈለግ ከሆነ ትፈነጫለህ አይደለ? ንገረኝ እስኪ ይሄ ልክ ነው ወይ? አንተ እንደምታስበው አይደለም እያልኩ እኮ ነው ግርማ። ቆይ ምኑ ነው እኔ እንደማላስበው የሆነው? ብሌን የልጅነት አብሮ አደጌ ነች። ከመጀመሪያውም የኔ ፍቅረኛ ነበረች። መካሻ ነው በግድ የራሱ ሊያረጋት እየሞከረ የነበረው። ያገታትና የደበደባት እሱ ነው። ታዲያ ማን ነው መጠየቅ ያለበት? ትሰማኛለህ? ይሄ የሴት ቁማርን እዛ የለመርክበት ልትጫወት ይገባል። በድጋሚ ግን ሁለታችሁንም እዚህ ቤት ላያችሁ አልፈልግም። አንተ ፊት ለፊት ያለውን እውነት ትተህ ለምንኛ መውቀስ ፈለግ? ያንቺ አይነት ደደብ በሁለት ቢላ የምትበላ ሴት እንድታስረዳኝ አልፈልግም። ይቅርታ ጋሽ ግርማ፣ ሚስቴን በዚህ ልክ መናገር አልችልም። እሺ አሁን ሁለታችሁም ከዚህ ቤት እንድትወጡልኝ እፈልጋለሁ። ደግሞ ይሄ የዝሙት ድግሳችሁን ይዛችሁልኝ ውጡ። ኬክ አንቺ ደግሞ የመንገድ ዳር ሴተኛ ዳሪ እንደሆንሽ ሰምቻለሁ። ጋሽ ግርማ እረፍ። እንዴት ነው የምረጋጋው? ብሌን እንደዚህ እያደረገ እያየሽ እንዴት ነው የምረጋጋው? እንደዚህ መሆን እኮ ታዲያ ምንም መፍትሄ የለውም ጆሲ። ግርማን ታውቀዋለህ አይደል እንዴ? ቆይ በዚህ ደረጃ ክፋት፣ በዚህ ልክ መውረድ ምን ማለት ነው? ጆሲ አንተ መቀየር በማችለው ጉዳይ በዚህ ልክ መናደድህ ልክ አይደለም። ይቺ ቀን እኮ ለኔ ልዩ ነበረች፣ ግን በዛ የተረገመ ሰውዬ ምክንያት ሁሉም ነገር ተበላሽ። ጆሲ የኛ ልዩ ቀን በምንም አይነት ሁኔታ በእንደዚህ አይነት ሰዎች አይበላሽ። ጆሲ እባክህ አትከፋን። የኔን ደስታ እኮ ሙሉ የሚያደርገው ያንተ ደስተኛ መሆን ነው። አመሰግናለሁ ይወድባል። በቃ ከዚህ በኋላ ሚስት ሆንኩኝ ማለት ነው። በሚገባ የኔ ወድ ሚስት። ከዚህ በኋላ በቃ ደስታዬ ሙሉ ነው ጌታ። ሁሌም ደስተኛ እንድትሆኝልኝ ነው ፈልገው። በቃ አሁን ተነስና ልብስን ቀይር እንጂ። ወንድሜ ልትሄድ እንደሆነ ሳስብ ነው መሰለኝ ውስጤ በጣም ቅርቅር እያለው። ሳሚዬ
በየትኛውም ጊዜ እኮ አብሬህ ነኝ። እየመጣው ደግሞ እጠይቅሃለሁ። የእውነት ግን አዲስ ህይወት ልትጀምሩ ስለሆነ ለሁለታችሁም በጣም ደስተኛ ነኝ። ሳሚዬ የኔ ጥገኛ መሆን ሳያንስ ከብሌንሻ ጋር ሆነን ማስቸገር ያለብን አይመስለኝም። አንተ እንዳልከው ሁሌም እየመጣን እንጠይቃቸዋለን። ታዲያ ደግሞ እናንተም እንዳጠፉ እሺ። አዲስ ሙሽሮች አይደላችሁ? እንዴት ብለን እንጠፋለን? ሳሚሻ እስካሁን ላረክልኝ ነገር በጣም አመሰግናለሁ ወንድሜ። እኔማ ምን አደረኩልህ ወንድሜ? በዛ ሁሉ አስቸጋሪ ጊዜያቶች እኮ አብረኸኝ የነበርከው አንተ። ማመስገን ካለብኝም እኔ ነኝ የማመሰግነው። እነዛ መጥፎ ጊዜያቶች ያለፍኩት እኮ አንተ ነው። ብቻ ብዙ አስቸጋሪም ደስ የሚልም ጊዜ አሳልፈናል። ለማንኛውም እንሂዳለን። እሺ በቃ እኔም ልሸኛችሁ። በቃ ብለኝሻ አደራ ግን እንዳትጠፋ። በጣም አመሰግናለሁ። ለረጅም ሰዓት እኮ እዚህ ብቻ ነበርክ። ምን ሆነ ነው ተከስከው? ሰላም የጆሲ መሄድ ቤቱን ጭር አደረገው እኮ። ሁሉም ነገር ከባድ ይመስለኛል። በእርግጥ እኔም ልክ እንዳንተ ነው የሚሰማኝ። ግን ደግሞ አዲስ ሙሽሮች ናቸው። እነሱም የራሳቸው ጊዜ ያስፈልጋቸዋል እኮ። ታውቂያለሽ፣ ሁልጊዜ አጠገቤ ነበር። በመከራም በደስታም ካጠገቤ ያልተለየኝ ወንድሜ። ያ ይመስለኛል መሄዱን መቀበል የከበደኝ። ይገባኛል ሳሚ። ጆሲ ላንተ ወንድምህ ነው። ግን ደግሞ አሁን እሱም ከሚወዳት ሴት ጋር ነው ያለው። በዛ ላይ ደግሞ የግርማን አሽሙርና ነገር ችሎ መኖር በጣም ይከብዳል። ልጅ እያለን አብረን እንኖራለን ብለን እናስብ ነበር። ማለቴ አንድ ትልቅ ቪላ ቤት ተከራይተን አግብተን። ግን እኮ እናንተ በጣም ደስ የሚል የልጅነት ጊዜ አላችሁ። በጣም እንጂ። የሚገርምሽ ምን ነው ሰላም፣ የከፋሽ ትመስያለሽ። አይ አልከፋኝም፣ ዝም ብዬ ነው። እሱማ ተከፍተሻል። ምን ነው የሚያስቀይም ነገር አወራው እንዴ? እንደዛ ሳይሆን የራሴን የልጅነት ጊዜ አስታውሼ በጣም ተሰማኝ። ሰላም ተይ እንጂ፣ አሁን እኮ ያ ጊዜ አልፏል። እሱም አልፏል፣ ግን ደግሞ እኔ ላይ የማይሻር ጠባሳ አስቀምጦ ነው ያለፈው። ልጅነቴን ሳስታውሰው በጣም እታመማለሁኝ ሳሚ። አሁን የምትሰቃይበት ጊዜ አይደለም። አዲስ ህይወት፣ አዲስ ነገር የምትጀምሪበት ነው። አሁን የምመኘው አንድ ነገር ብቻ ነው ሳሚ። እሱም ደግሞ ልጅነቴን የነጠቀኝን ሰው በአደባባይ ለፍትህ ማቆም። የልጅነት ጊዜን መልሼ ባላገኘው እንኳን በማገኘው ፍትህ የልጅነት ቁስሌን አክማለሁ። ሰላም፣ እንደ ግርማ አይነት ሰዎች የብዙ ሰው ህይወትን አጨልመዋል። አሁን ግን ወደ እውነቱ እየቀረብን ነው። ልናሸንፍ ነው። ስለዚህ ጠንካራ ሁኝ። ደግሞ ይመስሎ ነው አይደለም። ግን ደግሞ በመጥፎ የልጅነት ትዝታዎቼ ታመሜ ነው። ሰላምዬ፣ ከዚህ በኋላ በትናንት ማንነትሽ መሰቃየት የለብሽ። ሁሉም ነገር ይስተካከላል። ከዚህ በኋላ አዲስ ህይወቴን እጀምራለሁ። ከዚህ ቤት የሚያስፈልገኝን ድርሻ ወስዳለሁ። ደግሞ ያቺ የማትበላን ወፍ ይዣት እጠፋለሁ። የራሴን ደስታ በራሴ እጅ ነው መፍጠር የምችለው። ቡና ይዤ ልመጥቼ ነበር። በስራ የተጠመድክ ትመስላለህ። ምንድነው እሱ የሁሉ ወረቀት? ማን ነው ደግሞ እንደዚህ የሚያወራኝ?
እንዴ እኔ ነኛ? ቆይ እዚህ ውስጥ ከኔና ካንተ ውጭ ማን አለ? ያቺ አላገባህም ብላ አራስ ነብር የነበረች ሴት ስለኔ አሳስባት እኮ ስጠይቀኝ ገርሞኝ እኮ ነው። ይቅርታ መጠየቅ አልነበረብኝም መሰለኝ። ሰላም ቆይማ አትውጪ፣ አንድ የማናገርሽ ጉዳይ አለ። ከእንግዲህ ሁልጊዜ ልሸሽኝ አይገባም። አልገባኝም። ከዚህ በፊት አዲስ አበባ ላይ ቤት እንዳለኝ ነግሬሽ አልነበረ? አዎ አስታውሳለሁ። ከእነዚህ ቤቶች ጋር በተያያዘ አንድ ነገር አስቤ ነበረ። ምን አይነት ነገር? እነዚህም ቤቶች አንቺ እንድታያቸው እፈልጋለሁ። ግርማ ቆይ ለእኔ ምን ይሰሩልኛል? እነዚህም ቤቶች የምታዩ እኮ የወደፊት ሚስቴ ስለሆነች እኮ ነው። ስለዚህ ጉዳይ እኮ አቁሚ ሰላም። ለምንድን ነው ግን እኔ በፍቅር ሳወራሽ ልትረጂኝ የማትችይው? ሁሉን ነገር አመቻችቼ ከአንቺ ጋር መኖር እንደምፈልግ ስንቴ ነው የነገርኩሽ? ቤቶቹን ማየት ለእኔ ምንም አስፈላጊ መስሎ አይታየኝም። እንዳለ አንተ ንብረት ናቸው። አንተ የፈለግከውን ነገር ማድረግ ትችላለህ። ከዚህ በኋላ በአንተም ይሁን በንብረት ላይ እኔን አትክተተኝ። ሰላም፣ ይሄን መቀየምሽን ትተሽ ነገሮችን በሰከነ መንገድ ማሰብ አለብሽ። ይሄን የማደርገው ነገር በሙሉ ለወደፊት ህይወታችን ብዬ ነው። የተሻለ የተከበረች የቤት እመቤት ሆነሽ መኖር የምትችይው ከኔ ጋር ብቻ እንደሆነ ማወቅ አለብሽ። ሌላ አማራጭ የለሽም። ከኔ ውጭ ማንም ሊረዳሽ አይችልም። አሁን መሄድ ትችያለሽ ሰላም። ተሾመ እንዴት ደወልክ? ግርማ ለወሳኝ ነገር ነው የፈለጉ። ምን አይነት ወሳኝ ጉዳይ? ሀሴትን በሚመለከት ነው። አንተ ሰውዬ እኔ በዚህ ሰዓት ቀልድ አልፈልግም። በልቻው ግርማ እመነኝ፣ በአሁኑ ወሳኝ መረጃ ነው ያዝኩት። ተሾመ እረሳው እንዴ? ምኑን? ከዚህ በፊትም እኮ ሀሴትን አገኘኋት ብለህ ልገለኝ ነበረ። አትሳሳት ግርማ፣ አንተ ነበር ልገለኝ የነበረው። አሁን ያለፈውን ትተን እጅግ ወሳኙ መረጃ ላይ ብናወራ አይሻልም? ቆይ እንዴት ላምን እችላለሁ? ለምን የመጀመሪያው ቀጠሯችን እዛ የምናውቀው ሬስቶራንት አይሆን? እዛ ስንገናኝ ሀሴትን በተመለከተ ያዝኩት መረጃ ምን ያህል እንደሆነ ይገባሃል። ቆይ ምን የተለየ ነገር ይዘህ ነው? ሀሴትን አግኝቻታለሁ። የምርህን ነው ተሾመ? እውነቴን ነው ግርማ። እሺ እመጣለሁ፣ ግን አንድ ነገር ወቅ። ምንድን ነው እሱ? ይኸውልህ በምንም አይነት እኔን ለመዋሻት እንዳትሞክር። ያን ያደረክ ጊዜ ግን ህይወትን ያሳጣል። ግድ የለም ስንገናኝ ሁሉንም ትረዳዋለህ። በጣም ጥሩ በልቻው። ተሾመ መቼም ያለፈውን ስህተት እንደማደግሞ እርግጠኛ ነኝ። የእውነት ግን ሀሴትን አግኝታት ከሆነ ግን ጥሩ ሽልማት ይገባል። ወደ ለመሄድ ነው ሁላ ዝግጅት? እዚህ አንድ ቦታ ደርሼ መምጣት አለብኝ። ለዛ ነው። ታዲያ አንድ ቦታ አይነገረንም? ሚስጥር ነው። ኧረ መደባበቅ ተጀመረ? ኧረ ስቀልድ ነው ሳሚ። እናቴ ጋር ደርሼ ልመጣ ነው። ያው የጤናዋን ሁኔታ ትንሽ ላረጋግጥ ብዬ ነው። አሁን ደርሼ እመጣለሁ። መልካም። እናትሽ ጋር መሄዱ ጥሩ ነው። ከፈጣሪ ጋር አንድ መልካም ዜና እንደምንሰማ ተስፋ አደርጋለሁ። የእናቴ ሁኔታ በጣም ያሳስበኛል።
መቼ ነው ወደ ቀድሞ ህይወቷና ጤንነቷ የምትመለሰው ብዬ ሁልጊዜ ነው የማስበው። አሁን እኔም ከጎንሽ ነኝ ሰላም። የእናትሽ ጉዳይ የሁላችንም ጉዳይ ነው። አመሰግናለሁ ሳሚ። በቃ ቶሎ ደርሼ ነው የምመጣው። አሁን ልዘገጃች። እሺ በቃ ሳሚ ምንድን ነው ያደረግከው? ምን አደረግኩ ሰላም? የት ሂጅ እንደመጣሁ ታውቃለህ አይደል? አዎ አውቃለሁ። ምን ተፈጠረ? አምላኬ ወርዳኝ። ምንድን ነው እሱ ሰላም? ተረጋግተሽ ንገሪኝ እንጂ። ይኸውልህ ሳሚ፣ እናትሽ ምን ሆነች? ልጅ አለችኝ። ልጄ እኮ ነው ያለችኝ። የምርሽን ነው ሰላም? የአምላክ ያለ ተመስገን ጌታ። ተሳካልን ማለት እኮ ነው። ያቺ አንዲት ቃል እንኳን ማውጣት የሚከብዳት እናቴ ልጅ አለችኝ። የኔ ውድ እናት ልጅ አለችኝ። የሆነ የማላውቀው ስሜት ነው ሰውነቴን የነሰረኝ። የሆነ ቅዠትም መሰለኝ። ይሄ እኮ ታዲያ ትልቅ ዜና ነው። እኔ ያልወሰድኳት ሐኪም ቤት አልነበረም፣ ግን ደግሞ ፈጣሪ ፈቀደና በአንተ በኩል እናቴን አዳናት። አመሰግናለሁ፣ በጣም አመሰግናለሁ። እሺ ሳሚ፣ ይሄ ፈጣሪ ስራ ነው ሰላም። አክስትሽም ደግሞ እኮ በደንብ እየተንከባከበቻት ነው። ባለፈው ምን ስላልቻልኩ ጆሲ ነበር ወስዶ ያሳያት። ራሴን መቆጣጠር እኮ አቃተኝ ሳሚ። ዶክተሮቹ ቁማ መሄድ ትችላለች አሉኝ። በቃ ያንን ቀን እስከማይ ድረስ በጣም በጉጉት ነው የምጠብቀው። መሆኑ አይቀርም ሰላም። እናትሽን ቆማ ታያታለሽ። ውለታ በጣም በዝቶብኛል ሳሚ። ግርማ ዋጋውን ከማግኘቱ በላይ እናቴ እንደዚህ መሆኗ ለእኔ በጣም ትልቅ ደስታ ይሰጠኛል። የምን ውለታ ሰላም? አንቺ ለእኔ ለመኖር የከፈልሽው ዋጋስ? ብቻ በጣም አመሰግናለሁ ሳሚ። ከእናቴ ከመዳኗ ጋር ተያይዞ ከፈጣሪ ቀጥሎ ያንተ ትልቅ አስተዋጽኦ አለው። ምንድን ነው የሰማሁት ሰላም? ምን ሰማ? አልገባኝም። እናትሽ ምን ሆና ነው? ማለት ምን ሆነች? አሁን እናትሽ መታመሟን ስታወሪ አልሰማሁም። ቆይ ለምንድን ነው እኔን የምትደብቂው? አሁን እኮ ደህና ነች። በጣም ነው የማዝነው ሰላም። በቃ እኔ ምንም ነገር መስማት አልችልም ማለት ነው። ለማንኛውም ክፍሌ ድረስ እፈልግሻለሁ። እኔ ደስታሽንም ሀዘንሽን ማወቅ የለብኝም? ግርማ አልገባህም እኮ። ተይ ሰላም፣ ልጄ መካሻ የሚናገረው ነገር እውነት ነበር ማለት ነው? ማለት ከሳሚ ጋር ግንኙነት እንዳላችሁ ደጋግሞ ሲነግረኝ ነበር። ሰላም፣ ይሄ ነገር እውነት ነው እንዴ? ቆይ በዚህ ሰዓት ምን አይነት ርዕስ እያነሳ ነው? ምን እያልከኝ ነው? ሳልፈልግ እየተጠረጠርኩሽ ነው። ቆይ እኔ እያለሁ ለምንድን ነው ከዚህ ኩታራ ጋር እንደዚህ የምታደርጊው? እንዴት አይነት ጥርጣሬ ነው? በተደጋጋሚ ጊዜ አይቼሻለሁ። ከሳሚ ጋር በማይሆን ሁኔታ ውስጥ አይቼሻለሁ። እረፍ በቃ ግርማ። እኔ አሁን በዚህ ሰዓት የእናቴ ሁኔታ ብቻ ነው የሚያሳስበኝ። አንተ ስለ እናቴ ጉዳይ ግድ የሚሰጥ ቢሆን ኖሮ በዚህ መንገድ ጠርታኝ ልታዋራኝ አትችልም ነበር። ድብቅ ስትሆኝስ? የፈለገውን ያክል ድብቅ መሆንስ? ቆይ መቅደም ያለበት የትኛው ነው እንዴ? እንኳን ደስ አለሽ ብሎ መልካም ምኞት መመኘት ነው ወይስ እኔን ባጉል ጥርጣሬ ማስጨነቅ ነው? አንቺ ነገረ ስራሽ ሁሉ ልክ አይደለማ። በጣም ታሳዝናለህ ግን ግርማ። እሺ ቆይ አንድ ጥያቄ ልጠይቅህ። ትችያለሽ። የእውነት ግን አንተ ስለኔ ግድ ይሰጣል? አዎ በሚገባ። እሺ ከሆነ አንድ ነገር አድርግልኝ። ምን? እናቴ በዚህ ሁኔታ ውስጥ ሆና አንተ እኔን ማግባት የለብህም። ይሄ ከባድ ጥያቄ ነው። ደግሞ ሁሉ ነገር አልቋል። እንዴ አንተ እኮ ግርማ ነህ። አለቅ የተባለውን ነገር እንደገና መጀመር ትችላለህ።
ስለዚህ የእውነት ስለ እናቴ ግድ ከሰጠ እሺ በለኝና ታገሰኝ። እሺ፣ ግን በአንድ ቅድመ ሁኔታ ከተስማማን ነው። በምን? የእናትሽ ሁኔታ ሲስተካከል መዘግየት አልፈልግም። እሺ፣ ችግር የለውም፣ እስማማለሁ። በጣም ጥሩ። ግን የሆነ ነገር ሲፈጠር ሳሚ ጋር መሄድሽን አቁመሽ እኔ ጋር መተሽ ልትነግረኝ ይገባል። እሺ ግርማ፣ አሁን ግን ስለደከመኝ ገብቼ ልረፍ። ትችያለሽ። ዛሬ በጣም ደስ የሚል ጊዜ እያሳለፍኩኝ ነው። ወደድሽው? በጣም እንጂ ሳሚ፣ እንደዚህ ከተዝናናኝ እኮ ስንት ጊዜ። ከዚህ በኋላ በየቀኑ ልንዝናና እንችላለን። ዛሬ ግን የኔ ቀን ነው። ታውቂያለሽ ሰላም፣ ከአንቺ ጋር ማሳለፈው እያንዳንዱ ሰከንድ በህይወቴ ላይ ትርጉም አለው። በጣም ነው ደስ የሚለኝ። እኔም እንደዛው ሳሚ፣ ከአንተ ጋር ስሆን የሚሰማኝ ሰላም በምንም አይተካም። እያንዳንዱ ከአንተ ጋር የሚያሳልፈው ጊዜያቶች በፍቅር ነው የምወዳቸው። እኔም ደስታዬን የምትጋራኝ በእኔ ደስ የምትሰኝ አጋር ስላገኘው ደስተኛ ነኝ። ግን በጣም ቀንቻለሁ። ቀንቻለሁ? ብሌኒ፣ እንዴት ነው አዲሱ ቤቱን አየሽው? እንደምፈልግ ሆነ? በጣም እንጂ ጆሲዬ፣ እንደዚህ አይነት ቤት ውስጥ ከአንተ ጋር አብሬ በመኖሬ በጣም ደስተኛ ነኝ። አንቺን ደስ ካለሽ እኔ ደስተኛ ነኝ። ሁሉም ነገር ያሟላሁት ላንቺ ብዬ ነው። አመሰግናለሁ የኔ ውድ ባል። ብሌን፣ አቤት። ቅር ካላለሽ አንድ ነገር ልጠይቅሽ። ምንድን ነው እሱ? ጠይቀኝ። ያው ወደ ኔዘርላንድ ተመልሼ አንዳንድ ነገሮችን አስተካክዬ መምጣት ይኖርብኛል። ማለት ጥላይ ልትሄድ ነው? ለጥቂት ጊዜ ብቻ እኮ ነው የኔ ውድ። ሁሉን ነገር አስተካክዬ ወደ ሀገር ይመለሳለሁ። ጆሲ፣ ገና እኮ አብረን መኖር አልጀመርንም አይደል እንዴ? መቼ ጠገብኩ? አዲሱ ቤት ከገባን እኮ ደግሞ የመጀመሪያ ቀናችን ነው። አውቃለሁ የኔ ፍቅር፣ ግን የወደፊት ህይወታችን የሚቀየር ነገር ማምጣት ይኖርብኛል። ምንም ነገር ይቅርብኝ ጆሲ። እኔ የምፈልገው አንተን ነው። አንተ አብረኸኝ ካለ ሁሉም ነገር በቂ ነው። ብሌኒ፣ አታኩርፊ እንጂ ላንቺ ብዬ እኮ ነው። አይሆንም። ቤት ውስጥ ብቻዬን እንደሆነ ነው እንዴ? እንደዚህም አልፈልግም። ይበላሽ ብሌኒ። አሁና ትናንትና ጆሲ ለብሌን ቀለበት ሲያደርግላት እኔም በሷ ቦታ አንተን ደግሞ በጆሲ ቦታ አድርጌ ሳስብ ነበር። እንዴ ምን ያስቃል? የምሬን እኮ ነው። አይዞሽ፣ አታስቢ፣ በሀሳብ ብቻ አትቀሪም። እና ቀለበት ታስርልኛለህ እንዴ? መጠርጠሩስ? ብቻ ግርማ ወደ እስር ቤት ይጎረወር እንጂ ድል ባለ ሰርግ ነው ማገባሽ። ያኔ ደግሞ ውድ እናቴ ቬሎ ለብሼ አጠገቢ ቆሞ ታይኛለች። አስበዋል? ከምወደው ሰው ጋር ዘመኔን በሙሉ በፍቅር ስኖር። በነገራችን ላይ ቬሎ ስመርጥ ጎበዝ ነኝ። ለምን አሁን ሄደን አልመርጥም? ሞት። እሺ እንዴ እኔ ሞቼ ማጋለቶኝ ነው። አብሬ እሞታለሁ። የኔ ፍቅር ተሾመ፣ አንድ ጥያቄ የሚጠይቅ ነገር ነበረ። ምንድን ነው እሱ? ከዚህ በፊት ሀሴት የምትባል ሴት አላውቅም ብለኝ ነበረ። እንደገና ደግሞ አመንክ። ታዲያ እሱ ጉዳይ አሁን ከተገናኘንበት ጋር ምን ያገናኘዋል? አሁንም እኮ እንድናወራ የተገናኘ ነው ስለ ሀሴት። ድምፅን ቀንስ ግርማ፣ የሀሴት ሰዎች እዚህ አካባቢያችን ይኖራሉ። አሁን የኔ ጥያቄ፣ አንተ ስለ ሀሴት መገኘት እንዴት አወቅ? ግርማ፣ በቅርቡ ሁለት ወሳኝ ሰዎች እስር ቤት መግባታቸውን ታውቃለህ አይደል? እና እነዚህ ሰዎች ታዲያ ወደ እስር ቤት እንዲወረወሩ ያደረገችው ማነች? ሀሴት ናት እኮ። አንተ እንዴት ይሄን አወቅ? ግርማ፣ አንተ እንደዛ ካሰቃየኝ በኋላ ስለ ሀሴት ሳጣራ ነበረ። እና ምን አገኘ? ይኸውልህ ግርማ፣ ሀሴት አንተ እንደምታስባት ቀላል ሴት አይደለች። ከመርማሪ ፖሊስ ጋር በመቀናጀት አንተን ወደ እስር ቤት ለመወርወር እያሴረች ነው። በእርግጥ ልክ ነህ። ሀሴት በጣም ከባድ ሴት ናት። አንተ በሰዓቱ በጣም አሰቃይተኝ ነበር። ጓደኝነታችንን ረስተህ ደግሞ ልገለኝም ነበር እኮ። እኔ እኮ በጊዜው አንተን ለመርዳት እየሞከርኩ ነበር። በሰዓቱ እኮ አንተም ክደኝ ነበር። አሁን ግን በግድ መተማመን ያለብን ሰዓት ነው። እሺ አምናለሁ፣ ግን በጣም አሳማኝ ነገር እፈልጋለሁ። እኔ አጠገቡ ሆና እንደ ጥላ ቁም ስቅል ልታበላ ስላለችው ሴት ነው እየነገርኩ ያለሁት።
ምን አዲስ ነገር አለ ኢንስፔክተር? ይኸውልህ ኢንስፔክተር፣ ግርማ አንዳንድ መረጃዎችን ሳያሸሽ አይቀርም። ታዲያ መቼ ነው የምትመጡት? እዚህ ቤት ውስጥ በጣም ተጨንቄ ነው ያለሁት። በስጋት ውስጥ ነው እየኖርኩ ያለሁት። እሺ መርማሪ፣ የምችለውን በሙሉ አደርጋለሁ። እናቴ ልጄ ብላ በጠራችኝ በዚህች ቀን ፍትህ ደግሞ ግርማን ወንጀለኛ ብላ እንድጠራው ፈልጋለሁ። እሺ ኢንስፔክተር። አረ በጭራሽ እንደዛ ላደርግ። መልካም። እሺ በቃ መልካም ቀን። ይኸውልህ ስለ ሀሴት እዚህ ቦታ መነጋገር ትልቅ አደጋ አለ። ማለት ለምን? በምን መንገድ እየተከታተለች መሆኑን አይታወቅም። ስለዚህ ጥንቃቄ ያስፈልጋል። እሺ ምን እናደርግ? አሁን እናንተ የሚያግባባን ሁለት ነገር አለ። እሺ ምንድነው እሱ? መቼም ለ20 ዓመታት አብረን ሰርተናል። አውቃለሁ ተሾመ። በእነዚህ ጊዜያት ሁሉ ጥሩና መጥፎ ጊዜ አሳልፈናል። ያንተም ደግሞ ቀኝ እጆኛ አገልግያለሁ። ተሾመ ለምንድነው ነገር ማወሳሰብ ትተህ በቀጥታ ነገሮችን የማትናገረው? ታገሰኝ። ለአንተ ስል እጄን በደም አጨማልቄያለሁ። ትክክል ነህ። አንተ ስትሰራቸው የነበሩትን ወንጀሎች ሁሉ ስሸፍን የነበርኩት እኔ ነኝ። ይሄ ሁሉ ዋጋ ከፍዬ ግን የሚገባኝን ዋጋ አልሰጠኝም። በጊዜው አንተ የነበርክበትን ቦታ ረስተኸው ነው እያልኩ ያለሁት። የሚገባኝን ተመጣጣኝ ክፍያ አልከፈልክም ነው። ስለዚህ ከኔ በቀጥታ የምትፈልገው ነገር ምንድን ነው? ገንዘብ ነው አይደለ? ገንዘብ ብቻ አይደለም። እና ምንድን ነው? ጠቀም ያለ ገንዘብ፣ ለአንዴና ለመጨረሻ ጊዜ ህይወቴን የሚቀይር ገንዘብ። ቆይ ምን ያክል ገንዘብ ነው የፈለገው? ከዚህ ሀገር እወጣለሁ። የሚሄድበት ሀገር ደግሞ ለእኔ ባዳ ነው። ስለዚህ ብዙ ወጪዎች ይኖሩብኛል። ያንተ ሀሳብ አድርገህ እንድትሰጠኝ ነው የምፈልገው። እሺ እሰጥሃለሁ። አንተ ከምታደርግልኝ አንጻር ገንዘቡ ይገባሃል። ግን ተሾመ እኔ ላይ ጨዋታ እንዳትጫወት። አጠገብህ ስላለችው ሀሴት እኮ ነው የማወራ። አጠገብህ ስላለችው? አዎ አጠገብህ ስላለችው ሀሴት። እኔ አጠገብ ያለችው ሀሴት ማን ናት?